አህላን ወሳህለን ያ በናት 350 እንኳን የሚገባ አይመስለኝም። እስከ 380 ይገባል ይባላል። አንዲት አረብ ስታወራ ነበረ። ተዋት ብዙ በውድ ብያችኋለሁ እያለች እንግዲህ በውድ ገዝተናል እኛ። ከዛም በላይ 650 ድረስ ትላንት የለቀኩ ቪዲዮ ላይ ታችሁታል። 650 ግራም የገዛቻለች። ጊዜ አይቶ እንግዲህ ሲነሳ ኢንሻአላህ ሀገር ሲረጋጋ መልሶ መውጣቱ አይቀርም። ወርቅ እንደሆነ ይወጣል ይወርዳል። እብድ ነው ወርቅና የዘመኑ ሰው አንድ አይነት ናቸው። ጸባያቸው አይታወቅም። ወላሂ በዚህ ያዝኩት ስትሉ በዚህ ዛሬ ደህና ነው ጸባው ስትሉ ነገ አመሉን ደግሞ ሌላ እንደ ስስት ተቀያይሮ ታገኙታላችሁ። ወርቅም እንደዛ ነው። ዛሬ ወረደ ስትሉ ነገ ይወጣል። አሁን ግን ተረጋጋ። ባለፈው እንደዛ አክስሮን ወላሂ ላዚም። ግን እንግዲህ አሁን እንደኛ አይነቱ በውድ ገዛ ላዚም 2 አመት 3 አመት መጠበቅ አለበት። በቃ ውጣ ያለው ገንዘብ ግርግዳ ሲጭር ያድራል። እንዴ መሰረቅ ሳለ አይደል እንዴ? ጠብቁ። አሁን ግን 400 ከገባ ወላሂ ግዙ። 400 ከገባ ግዙ። በቃ ጥሩ ዋጋ ነው 400 ከገባ። አሁን ዛሬ 430 ነው አይደል? በጣም አሪፍ ነው። እና ወረደ ወላሂ ወረደ በጣም ከእንደገና መሰረቅም አለ። አትናደዱ። ለምንድን ነው የምትናደዱት? ወርቅ ላይ ያለ ነገር ይቀመጥ። ጊዜ አይታችሁ ለችኳሉ አይሆናችሁም ለመሸጥ ለችኳሉ ወላሂ ብቻ አልሐምዱሊላህ በብዛት እንደገዛ ጊዜ አይቶ ይሸጣል። እንግዲህ ምን ይደረግ። ወይንም ደግሞ ብር ካላችሁ አሁን ገዝታችሁ ማካካስ ነው። ሲወደድ መሸጥ ያሁኑ ያነሳል። ያ ግን በ500 እኔ አሁን በ580 ድረስ ገዝቻለሁ። 600 ምናምን የገዛሽ እንግዲህ በምን እንዴት እንደሚካካስ አላውቅም። ይሄ ቢወደድም አሁን 700 ቢገባ አንቺ ዋጋውን አይይዝም። ዋጋውን አይይዝም፣ አይመልስም። ሙምኪን ጊዜ አይቶ ቀስ ብሎ ማለት ነው ጨምር ይሆናል። ያማለህ ወርቅ ላይ ያለ ነገር እንደው አያከስርም። አትናደዱ። ሰው ታስታውሳላችሁ? አንድ ጊዜ ምስኪን አዛ ለምተውፊር ሸረሰሪ 28,000 ያሰረቀች በጀርባ ፖርሳ ይዛ ከልጅ ጋር እህታማቾች። እንደዛም ኪሳራ አለ። እኔም ደግሞ ከሷ በላይ ተዘርፍ ያለው ጥሬ ብር እና ለኛ ያላለው ነገር ነው አይደለም የሚሄደው። ለኛ ያለው ነገር አላህዬ ፈጣሪ እኮ አላህ ሱብሃነሁ ወተዓላ መስልሃችንን ያውቃል። ወላሂ እኛ እየመሰለን እናደዳለን እንጂ ለኛ ሸር ያዘውን ነው እኮ የሚያርቅልን። ያ ገንዘብ እንግዲህ ሸር ነበር ለሷ ማለት ነው ለእኔም። አሁንም ደግሞ ጣሌው ነገር ይወጣል። ግርግዳ ሲጭር ያድራል እኮ ይባላል። እኔ ለሆነ ነገር መናደዴን ትቻለሁኝ። ለሆነ ሳይሆን ተጠንቀቁ። ከሆነ በኋላ የማይመለስ ነገር ለምንድን ነው ጭንቅላቴን ማዞረው? ለምንድን ነው ራሴን ማበሳጭ? የምበሳጭባቸው ምክንያት ሊኖሩ ይችላሉ። መችላል እንደ ቤተሰብ አይነት በደል የማይረሳ ነገር እሱ ያው ቢያገግምም ያኔ ትዝ ሲል ቁስሊቷ በጣም ታማለች። እሱ ላይ ነው። ላኪን በገንዘብ የመጣ ነገር ወላሂ ለኛ ያላለው ነው የሚሄደው። ስንቱ ነገር ሄደ። አትናደዱ፣ እንዳትበሳጩ ነው ይሄን እምላችሁ። ወላሂ 28,000 ሪያል በሸቃላ አንቅም። እንግዲህ ሰው ቤት ተሰርቶ ወላሂ ላዚም የተዘረፈችው ቤታችንን እየተከዳን ስንት ነገር ንብረት ተወርሰን ተቀምጠን የለም ምን ሆን ምንም ለኛ ያላለው ነው የሄደው። አትበሳጩ፣ ራሳችሁን አታጥፉ፣ ተጠንቀቁ። ሳሄር በፊት ተጠንቀቁ። ከሄደ በኋላ ያሬት ወላሂ እድሜ ነው መበላው። ያሬት ታስረጃለች። ያሬት በሽታ ታመጣለች። ያሬት ትገላለች፣ በሽተኛ ታረጋለች። ያሬት አትበሉ። خلاص አላህ የቀደረው ነገር ሆነ በሉ። እሱ የቀደረው ነገር አልቀርም ብላችሁ ለአላህ መስጠት ነው እንጂ አትበሳጩ።